የሆነ ነገር ቀየር ታሪኩ አሪፍ ነው። ኤቭሪዴ ተመሳሳይ ጥፋት ሲጠፋ እና ደግሞ ተጎጂው አንድ ሰው ሲሆን እና ሁሌም ይቅርታ አድራጊው አንድ ሰው ሲሆን ይቅርታ ጠያቂ ከዛ ይቅርታ ተቀባይ አንድ ሰው ብቻ ሲሆን ጉዳት አለ እና ነገር ትተሽ ለምን ጥሩ በፊት ያሳለፋችሁትን ነገር ለማስታወስ አትሞክሪ? አብረን ካልሆነን ህይወት የለም ማለት አይደለም። ሩታ ሀብቴ በሌላ ቤት መታ ሼር አድርጋለች። ሰው ወልዳለች ይባላል። እንኳን ልትወልድ ገና ናት። ሽምግልና ተቀበይ ለልጅሽ ስትተይ የተባለች ነው። ግራ አስገቡን እኒህ ልጆች ነው አላውቅም። እና ፋሚሊ ዛሬ በጎረቤት ቤት መታ ሼር አድርጋለች። ሩታዬ ሀብቴ ስላየኋት በጣም ደስ ብሎኛል። ወልዳለች ሲባል አልወለደችም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ውዶች የማሮች አበረታቱኝ። እኛ ግራ ገቡን። አሁን እሷ በትልቁ በቃ በህግ ተይዟል በህግ እስከምጨርስ ድረስ እንጂ እኔ እና እሱ ምንም አያገናኘንም እያለች ነው። አናቅም እንግዲህ ፋሚሊ እናንተስ ምን ትላላችሁ? እሷ የምታወራው ሌላ ማትፈልጋለሁ ከውስጥሽ ማለት ነው። ልታወሪኝ እንደምትች ገምቼ ነበረ። ሲቀጥል ደግሞ በእንደዚህ አይነት ጉዳይ ማንንም ማግኘት ስለማልፈልግ ነው። እኔ በሰዓት ከፋሚሊዎች ጋር ታይምን እያሳለፍኩኝ ያለሁት ማንንም ሲደውልልኝ ምናምን አላነሳም። ስላስጨነቅሽኝ እና በሌሎቹ ሰዎች ስለፈለግሽኝ ነው። ያገኝታ ከሆነ የጠራሽኝ በጣም ግልጽ ነው ማለት ከአብረሽ ጋር ምንም አይነት ነገር የለንም። በጣም ግልጽ ነው አይደለም? ኦልሬዲ እኔ እና እሱ የፍቺ ወረቀት አስገብተን የፍርድ ቤት ቀጠሮ እየጠበቀን ያለን ሰዎች ነን። ኦልሬዲ እኔም ፈርም ያለሁኝ አስቀድሜ፣ እሱ ደግሞ ቀጥሎ ፈርሟል። ስለዚህ ያንን ነገር ለማጽደቅ ያው በህጋዊ መንገድ እስከሆነ ድረስ የተገባ ነው። ህግ ነው ሁሉንም ነገር መጨረስ ያለበት። ህግ ከጀመረው ህግ ነው የሚጨርሰው። እኔ እና እሱ ደግሞ በህግ ነው የጀመርነው፣ በህግ ነው የሚጨርሰው ማለት ነው። ስለዚህ ሙሉ ለሙሉ አስገብቼ ቀጠሮ ነው እየጠበኩኝ ያለሁት። መውለዴ በፊት ቢደርስልኝ ደስ ይለኛል። ምክንያቱም ነገሮች በቃ አእምሮዬን ሰላም እንዲያደርጉኝ እንዲሁም እንዲያቀጥኝ ስለምፈልግ እንደዚህ አይነት ጉዳይ አሁን መመለስ አልፈልግም። ምክንያቱም ያለሁበትን ሰላም እኔ ነኝ የሚያውቀው። ወደኋላ ተመልሼ ስለ እንደዚህ አይነት ጉዳይ ማውራት፣ ማሰብ፣ ማስታወስ ከእነሱን ምረሳበት ነገር ላይ ነው ያለሁት። እንደዚህ አይነት ነገር ላይ ሆኜ ወደኋላ እዚህ ደረጃ ላይ እንድደርስልኝ እኔ ስለማውቅ ማለት ነው። ገባሽ? ገና አንስተሽ እንደዚህ አድርጊ እንደዚህ አድርጊ አንቺ ራስሽን ከማስቀመጥ ምንም ነገር የለም። ትዳር በምናምን ጉዳይ እኔ አድርጌ ያለፍኩት ነገር ነው ልሽ ጥሩን ይሻላል፣ መልካም ይሻላል። የተሻለውን ባስብና ስለ ነገ በቃ መልካም እንዲሆንልኝ ብቀጥል ይሻላል ብዬ እጅግ በጣም ብዙ ጊዜ እንደዚህ አይነት ነገሮችን አድርጌያለሁ። ግን ደግሞ ጥፋቱ ከአንድ ወገን ብቻ ሲሆን ወይም ደግሞ ተመሳሳይ ሲሆን አትሊስት ጥፋት እኮ ሲቀየር ለወጥ ራሱ ታሪክ ትንሽ በከለር የሆነ ነገር ቀየር ታሪኩ አሪፍ ነው። ኤቭሪዴ ተመሳሳይ ጥፋት ሲጠፋ እና ደግሞ ተጎጂው አንድ ሰው ሲሆን እና ሁሉ ጠያቂ ከዛ ይቅርታ ተቀባይ አንድ ሰው ብቻ ሲሆን በተጨንቃሽ ይህንን ነገር አሰብሽ ስለደወልሽልኝ ምናምን አመሰግናለሁ። ሰዎች በጣም ሊያስጨንቁኝ ለማንኛውም ይሄን ይመስላል ቪዲዮ። በጎረቤት ሸር ስላደረገችው ነው ያመጣሁላችሁ። ሶሪ። እና እሷ ያለችበት ሁኔታ ትክክለኛ ህይወቷን እያስተካከለች ነው። በቃ ከዚህ ድራማ አልፈልግም፣ ህይወቴን አውጥቻለሁ፣ እኔ እና እሱ ምንም ነገር የለንም፣ በህግ ተይዟል፣ በህግ ተጋብተን በህግ ነው መፋታት ያለብን፣ እዛ ላይ እየጠበቅኩ ነው፣ ሳልወልድ በፊት ፍቹ ቢጸድቅልኝ ደስ ይለኛል እያለች ነው። አናቅም እንግዲህ እኛ ዝም ብለን መመልከት ነው። ነገሩ እየጠበቀ ነው ይመስለኛል። ድራማ ነው እንላለን እንጂ በነገራችን ላይ ድራማ ነው ብዬ ብዙ አውርቼ አላቅም። ማለቴ ሁኔታዋ ያስታውቃል። በዚህ ነገሯ ላይ እሱ በሚያደርገው ድርጊት ተስማምታ ስለማትሰራ ነገሮችን ማስተካከል አልፈለገችም። በቃ እሱ የሚስተካከልም ስላለ እሱ ሲጀመር ሌላ ህይወት ጀምሮ እኮ እያሽቃበጠ ነው። እሷን ትቀናበታለች አትቀናብኝም ብሎ እየሰራል ነበር እንደ ባለፈው ቪዲዮ። ሩታ እኮ ቀራስ ተሱ ህይወት እንደወጣች በሱ ድርጊት ለራሱ ማወቅ ይቻላል። ፊት ለፊት ስላልተናገሩ አፉ ስላልተናገረ ብላችሁ ማሰብ አትችሉም። አንድ ወንድ ልጅ አንድ ሴት ካልፈለጋት ሌላ ህይወት ከጀመረ ከዛ ሴት ጋር ነው ማጣራት የሚፈልገው እንጂ ወረዲ ያለፈ ህይወት ያለፈ ብሎ ነው እያሰበ ያለው አብርሽና ጭራሽም ማስተካከል አላማውም የለውም እቅዱም የለውም። የኛ ዝም ብለን አሽቃባጮች ነን እንጂ ሰው ትዳር ገብተን ነገ ስራ ነው ይታረቃሉ እያልን የምናሽቀብጠው ማለት ነው። በእውነት በጣም እኛ ተመልካቾች ላይ በጣም ትልቅ ችግር አለ።
ስለዚህ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ። ዛሬ ስለመጣይ ደስ ብሎኛል። የሩታ ፋሚሊዎች ላይክ ሰብስክራይብ እያደረጋችሁ የወሬ ቆማጣ ይዘን ማውራት ብናቆም ብዬ አስባለሁኝ። አብሶ የአበጋዝ ጥላቶች ናቸው እኛን ውሸታም ለማድረግ ያንን ወልዳለች ብለው የነዙብን ማታ ጥላቶች ናቸውና ተጠንቀቁ ለማለት እፈልጋለሁ። ማለት የሰው ልጅ ምንም ቢሆን አይደበቅም። ሩታዬ ገና ናት። ገና አሁን ቢያንስ 10 ቀን ይቀራታል። 10 ቀን ይቀራታል ገና ማለት ነው ለመውለድ። እሷ ለራሷ ተመችቶኝ ነው ያለሁት ቤተሰቦ ጋር እንጆይ እያረኩ ነው እያለች ነው። አዎ ታስታውቃለች። ዘና ፈታ እያለች ነው። ሲጀመር ህይወት ይቀጥላል። በእናታችሁ እናንተ አንድ አበጋዝ ቀረና ሩታ ምን ትሆናለች? የልጅሽ አባት ጋር ቀጥ ምናምን ብትቀጥል ደስ ይለን ነበር። ነገር ግን እሱ ደግሞ አይፈልግም። ግዴታ ወንድ ልጅ ተለምኖ ደግሞ ትዳር የለም። ወንድ ልጅ ሳልፈለገ በቃ ትዳሩ ማስተካከል አይፈልግም። ስለዚህ ሩታን አሁን ተጎጅ ተማድረግ ራሷን ሆና ብታስተካክል ህይወቷን ደስ ይለናል። አንድ ቀን ይቅርታ ጠይቆ የማያውቅ ሰው እሷ ይቅርታ ጠይቃ ይቅርታ እኮ ሲበዛም ይመራል። ፋሚሊ በእውነት ይቅርታ ስታበዙለት አንድ ሰው እየናቃችሁ ነው የሚሄደው። ላይክ አድርጉ የኔ ወዶቼ ማሮቼ። ለማንኛውም ሩታዬ የኔ ንግስት የሚዲያው ድምቀት ስላየንሽ ደስ ብሎናል። አቋምሽን ያው ብታስተካክል ህይወትሽን ደስ ይለናል። ማለት አንቺና ብር ተለያያችሁ ማለት ህይወት አይቀጥልም ማለት አይደለም። ግን ነፍሰ ጡር ስለሆንሽ አንቺ እዚህ ጭቅጭቅ ውስጥ ባትገቢ ማንንም ቪዲዮ ባትመጪ በጣም ደስ ይለኛል። እኔ ለራሱ በእውነት ለምን አይመጥናትም? በቃ እሷን በፈጣሪ እጅ የተያዘች ሴት ናትና በቃ ራሷን ህይወት መኖር ነው። እሱም ይዟል በቃ እየኖረ አይደል እንዴ? ግልጽ እኮ ነው የሱ ቤቱም እየኖረ ነው። ቤቷን ማስገብቷል ሴት በቃ ያንን አምና ተቀብላ ሩታዬ የራሷን ህይወት መቀጠል ነው ያለባት። በእውነት ሰውን መሸዋወድ ጥሩ አይደለም። እኔ የውሸት ህይወት እኔ ጥሩ አይደለም። መመሳሰል ምናምን አይወድም። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻ ያያችሁ አበረታቱኝ። በሌላ በምርጥ ቪዲዮ እስከምንመጣ ሰላም ሁኑልን። ዛሬ ለማንኛውም ስላየናት ደስ ብሎናል። ብዙዎቻችሁ አታሽቃብጡ፣ ውሸት ቲፎዞ አትስጡን ለማለት ፈልጋለሁ። አንዳንድ ዩቲዩበሮችም ተየትም ታታመጡ አታውሩ። እኔ ለራሱ ማታ እንኳን ደስ አላችሁ እያልኩ ነበረ የወሬ ቆማጣ ይዤ ማለት ነው። ሶሪ የኔ ፋሚሊዎች እና ሩታ ሀብቴ ለማንኛውም አንድ ሳምንቱ ይቀራታል 10 ቀን ምናምን ገና ናት ለማለት ፈልጋለሁኝ። በጣም ዛሬ ደግሞ አምሮባት ዘና ፈታ ብላ ነው የመጣችው። የመጨረሻውን እሱ ፈጣሪ ያስተካክልላቸው። ባልና ሚስት መጣላትና መፋታት በጣም ከባድ ነገር ነው። ነገር ግን አንድ ወንድ ልጅ ደግሞ ራሱ ህይወቱ ማስተካከል ካቃተው የሰው ልጅ ምንም ማድረግ አይቻልም። ምንም እኛ ባልነው እኛ በፈተፈት ነው አይደለም ህይወት ማለት ነው። እና ሩታዬም ያው የመሰላትን ተናግራለች። ከወዳ ራሴ ህይወት ነው የምኖረው፣ ረፍት ላይ ነኝ እኔ ደስታ ላይ ነኝ እያለች ነው። ደስታ እንኳን ከቤተሰቡ ጋር ብቻ ሳይሆን ከባልም ጋር ከቤቷም ጋር ነበረ። ነገር ግን በሷ ብቻ አይሆንም አንድ ነገር። ላይክ ሰብስክራይብ ሼር እያደረጋችሁ የቪዲዮ እስከ መጨረሻ ያያችሁ አበረታቱ። ይወዳችኋለሁ ፋሚሊዎች። ዛሬ የመጣሁላችሁ ያው ሩታ ስለመጣች ደስ ስላለኝ ነው። አይኗን ስላየናት ማለት ነው። ድምቀት አይደለችም። ላይክ አድርጉ። ላይክ እያደረጋችሁ እኔንም አበረታቱ። ይወዳችኋለሁ። በሌላ ቪዲዮ እስከምመጣ ሰላም ሆኑልኝ። ባይ ፋሚሊ። በጣም ነው የምወዳችሁ።